ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች በመላው ዓለም ትኩረት ይሳብና የምስራቅ አፍሪካን የፖለቲካ ካርታ ሊቀይር የሚችል አንድ እጅግ አነጋጋሪ መረጃ ይዘንላችሁ ቀርበናል። በሱዳን ምድር ለ2 ዓመታት የዘለቀው ደም አፋሳሽ ጦርነት አሁን ድንበር ተሻግሮ ወደ ኢትዮጵያ ደጃፍ መድረሱን የሚጠቁሙ መረጃዎችም እየወጡ ነው። ዓለም አቀፍ የዜና ወኪል ሮይተርስ ባካሄደው ጥልቅ ምርመራ በኢትዮጵያ ምድር ለሱዳኑ ፈጥኖ ደጋፊ ኃይሎች ወይም RSF ተዋጊዎች ስልጠና የሚሰጥበት ሚስጥራዊ ወታደራዊ ካምፕ መገኘቱን ይፋ አድርጓል። ይህ ካምፕ የት ነው የሚገኘው? ከጀርባ ያሉት ኃይሎችስ እነማን ናቸው? የታላቁ ህዳሴ ግድብስ ደህንነት ምን ሊሆን ይችላል? ዝርዝር ትንታኔውን አሁን እናቀርባለን። በሌላ በኩል ዓለም ትንፋሿን ዋጥ አድርጋ ወደ መካከለኛው ምስራቅ እንድታይ ያደረገ አንድ እጅግ አስደንጋጭ መረጃ ወጥቷል። የማይታዩትና ዘመናዊዎቹ የእስራኤል F-35 የጦር አውሮፕላኖች ሞተራቸውን አስነስተዋል። ኢላማቸው ደግሞ አንድ ነው፤ የኢራን የኒውክሌር ተቋማት። የካቲት 3 2018 እንደ ኢትዮጵያ አቆጣጠር የወጡ መረጃዎች እንደሚያመለክቱት እስራኤል በኢራን ላይ ታይቶ የማይታወቅ መጠነ ሰፊ ጥቃት ለመሰንዘር የመጨረሻውን ዝግጅት አጠናቃለች። ይህ ጦርነት ከተቀሰቀሰ ዓለምን ምን ሊያደርጋት ይችላል? እስራኤል የኢራንን የአየር መከላከያ የምትሰብርበት አዲሱ ምስጢራዊ ቴክኖሎጂስ ምንድን ነው? ዝርዝሩን አሁን እንመለከታለን። በጥንቅራችን በርካታ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች እንዲደርስ በማድረግ ቤተሰብ ይሁኑ። ወደ መረጃችን ስናመራ ሮይተርስ እንደ አውሮፓውያኑ አቆጣጠር ጥር 22 ቀን 2026 የተነሱ የሳተላይት ምስሎችን ዋቢ በማድረግ እንደገለጸው ይህ ግዙፍ ወታደራዊ ካምፕ የሚገኘው በቤንሻንጉል ጉሙዝ ክልል መንጌ በተባለ ወረዳ ውስጥ ነው። ስፍራው ከሱዳን ድንበር በ32 ኪሎ ሜትር ርቀት ላይ ብቻ የሚገኝ ሲሆን በመቶዎች የሚቆጠሩ ድንኳኖችና ወታደራዊ እንቅስቃሴዎችን ይዟል። እንደ ዘገባው ምንጮች ከሆነ እስከ ጥር ወር መጀመሪያ ድረስ 4300 የሚጠጉ የRSF ተዋጊዎች በዚሁ ካምፕ ስልጠና ሲወስዱ ነበር። ካምፑ በአጠቃላይ እስከ 10,000 ተዋጊዎችን የመያዝ አቅም እንዳለው ይነገራል። እነዚህ ተዋጊዎች ስልጠናውን ሲያጠናቅቁ በቀጥታ ወደ ሱዳን ብሉ ናይል ግዛት በመግባት መደበኛውን የሱዳን ጦር ወይም SAF እንዲወጉ የታለመ መሆኑ ተገልጿል። የሮይተርስ ዘገባ 8 ከፍተኛ የደህንነት ምንጮችን ጠቅሶ እንደዘገበው ለዚህ ካምፕ ግንባታ ለወታደራዊ አሰልጣኞችና ለሎጂስቲክ የሚሆኑ ከፍተኛ የገንዘብ ድጋፍ እያደረገች ያለችው የተባበሩት አረብ ኤምሬትስ ናት። ምንም እንኳን ኤምሬትስ በሱዳን ግጭት እጅ የለበትም ብትልም በአሶሳ አውሮፕላን ማረፊያ የሚደረገው እድሳትና የድሮን መቆጣጠሪያ ጣቢያ ግንባታ ከዚሁ ፕሮጀክት ጋር የተገናኘ መሆኑ በዘገባው ተመልክቷል። ምናልባትም ለኢትዮጵያ ትልቁ አሳሳቢ ጉዳይ የካምፑ መገኛ ነው። ይህ ምስጢራዊ ካምፕ ከታላቁ የኢትዮጵያ ህዳሴ ግድብ በ101 ኪሎ ሜትር ርቀት ላይ ብቻ ይገኛል። የሱዳን ጦርነት ወደዚህ አካባቢ የሚስፋፋ ከሆነ ወይም የሱዳን መደበኛ ጦር የጠላቴ ወዳጅ ጠላቴ ነው በሚል ስሜት የአጸፋ እርምጃ ለመውሰድ ቢሞክር የቢሊዮን ዶላር ሀብታችን የሆነው ግድብ ደህንነት አደጋ ላይ ሊወድቅ ይችላል የሚል ከፍተኛ ስጋት በዲፕሎማቶች ዘንድ ተፈጥሯል። ይህ የሮይተርስ ዘገባ እስካሁን ከኢትዮጵያ መንግስትም ሆነ ከRSF በኩል ምላሽ አልተሰጠበትም። ሆኖም የውስጥ የደህንነት ሰነዶች የኢትዮጵያ መከላከያ የደህንነት መምሪያ ኃላፊ ጄኔራል ጌታቸው ጉዲና በሂደቱ ውስጥ ቁልፍ ሚና እንዳላቸው ይጠቁማሉ። ኢትዮጵያ በዚህ ጦርነት ውስጥ እጇን ማስገባቷ በቀጠናው ያላትን የዲፕሎማሲ ሚና ምን ሊያደርገው ይችላል? ከሱዳን መደበኛ ጦር ጋርስ ወደፊት ለሚኖረን ግንኙነት ምን ትርጉም ይኖረዋል? እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ሀሳባችሁን በኮመንት መስጫው ላይ አስፍሩልን። ወደ ቀጣዩ መረጃችን ስናመራ ደግሞ እስራኤል አዲር ወይም ግዙፍ ብላ የምትጠራቸው የኤፍ-35 የድብቅ ተዋጊ ጄቶች የዚህ ጥቃት ዋነኛ መሳሪያ ናቸው። እነዚህ አውሮፕላኖች የኢራንን ዘመናዊ የራዳርና የአየር መከላከያ ስርዓት ሰብረው የመግባት ብቃት አላቸው። አሁን የወጣው መረጃ እንደሚያሳየው እስራኤል በእነዚህ ጀቶች ላይ 2 አስገራሚ ለውጦችን አድርጋለች። አውሮፕላኖቹ መሃል መንገድ ላይ ነዳጅ ሳይቀዱ እስከ ኢራን ድረስ ተጉዘው ተልዕኳቸውን እንዲፈጽሙ የሚያስችል አዲስ የነዳጅ ማጠራቀሚያ ተገጥሞላቸዋል። የኢራን የኒውክሌር ተቋማት ከመሬት በታች የተገነቡ በመሆናቸው እነሱን ጥሰው የሚገቡ አውዳሚ ሚሳኤሎች በጀቶቹ ላይ ተጭነዋል። እስራኤል ይህን እርምጃ ለመውሰድ የተገደደችው ኢራን የኒውክሌር መርሃ ግብሯን በከፍተኛ ፍጥነት እያሳደገች መሆኗን ተከትሎ ነው። የእስራኤል ባለስልጣናት ኢራን የኒውክሌር መሳሪያ ባለቤት እንድትሆን በፍጹም አንፈቅድም የሚል ቀይ መስመር አስምረዋል። አሁን ያየነው ወታደራዊ ዝግጅት ያ ቀይ መስመር መድረሱን የሚያሳይ ነው። በሌላ በኩል ቴህራን ዝምታንም አልመረጠችም። የኢራን መንግስት ማንኛውም የእስራኤል አውሮፕላን ድንበሬን ከጣሰ ምላሹ እጅግ ከባድና አውዳሚ ይሆናል ብሏል። ኢራን የአየር መከላከያ ስርዓቶቿን በተጠንቀቅ ከማቆሟ በላይ በእስራኤል ላይ የሚዘንቡ የረጅም ርቀት ሚሳኤሎቿን ወደ ድንበር ማስጠጋታቱ ተሰምቷል። ይህ ሁኔታ የምስራቁን ዓለም ወደ አዲስና አስፈሪ የጦርነት ምዕራፍ ሊያስገባው እንደሚችል ዲፕሎማቶች እየገለጹ ነው። እስራኤል በእርግጥም ጥቃቱን ትሰነዝራለች ወይስ ይህ ዝግጅት ኢራንን ለማስፈራራት የታለመ የፖለቲካ ጨዋታ ነው? ኢራን የኒውክሌር መሳሪያ ከታጠቀች እስራኤል ህልውና አደጋ
አደጋ ላይ ይወድቃል ብላ ታምናለች። ኢራን ደግሞ ራሴን የመከላከል መብት አለኝ ትላለች። በዚህ መሃል ያለው ፍጥጫ ዓለምን ወደ ከፍተኛ የነዳጅ ዋጋ ንረትና ቀጠናዊ ቀውስ ሊከታት ይችላል። ለዛሬ ያዝንላችሁ መረጃ ይሄንን ይመስላል። ወቅታዊና ሚዛናዊ የሆኑ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለሌሎችም አጋሩ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።